እግዚአብሔር ይመስገን። መጽሐፍት የሰው ልጆችን ማንነት በመገንባት ሂደት ውስጥ ትልቅ ድርሻ አላቸው። በተለይ በዘመናችን ታዳጊ ሕፃናት የሚያነቧቸውና የሚመለከቷቸው ነገሮች ወደ ተዘጋጁበት ይዘት የመሳብ አበርክቷቸው የጎላ ነው። መንፈሳዊ መጽሐፍት ደግሞ ሕፃናት በእምነታቸው መሠረታዊ ዕውቀት እንዲኖራቸው ከማገዝ በተጨማሪም የሰው ልጅ ለምን ዓላማ እንደተፈጠረና የቅድስና ሕይወትን ያስተምራሉ። በዚህ መንገድ ልጆች ራሳቸውን ከእምነታቸው ጋር የሚያያይዝ ጠንካራ ማንነት ያዳብራሉ። በዛሬው የግብረ ሐዋርያት ዝግጅታችን በሕፃን ዲያቆን ማርኤል ሽመልስ የተዘጋጀውን መሠረተ ሃይማኖት የተሰኘውን የሕፃናት የመጽሐፍ ምርቃት የተመለከተ ዝግጅት ወደ እናንተ የምናደርስ ይሆናል። ይህ በዲያቆን ማርኤል ሽመልስ የተዘጋጀው መሠረተ ሃይማኖት የተሰኘው የሕፃናት መጽሐፍ ለማኅበረ ቅዱሳን የስብከተ ወንጌል ማስፋፊያ የተበረከተ ሲሆን በዚህ የምርቃት መርሃ ግብር ላይ የመጽሐፉን አዘጋጅ ሕፃን ዲያቆን ማርኤል ሽመልስን ጨምሮ ወላጅ ቤተሰቦቹና የማኅበረ ቅዱሳን ዋና ሥራ አስፈጻሚ መምህር ዋሲሁን በላይ እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ መርሃ ግብር የመጽሐፉ ዳሰሳም ቀርቧል። ይህንን ላዘጋጀልን ዲያቆን ማርኤል እግዚአብሔር አምላክ ቃለ ሕይወት ያሰማልን ብያለሁ እኔ አይቼ። ከዛ ውጪ ሳየው አንዲት ሕፃንና እኔን ያነበብነው ማለት ነው። ከዛ ውጪ አንባ ስትሰጠኝ እንግዲህ የ7 ዓመት የ8 ዓመት አካባቢ ነው። እዚህ ምስካየ ኅዙናን የምትማር አንዲት ልጅ በጣም ጎበዝ ነች። በአካዳሚካሊ የሰጠችኝ ግብረ መልስ ልዩ ነው እና ብዙ ትኩረቷን የሳበቻቸው ነጥቦችን ነግራኛለች እና ለልጆቻችሁ ብትሰጡት እኔ በግሌ ለመጽሐፉን ካየሁትና ከሰማሁት አንጻር ካነበብኩት አንጻር ብዙ መካሪ ነው የሚል ነው ያለኝ። የመጽሐፉ አዘገጃጀት ለሕፃናት አእምሮ አመቺና ሳቢ በሆነ መልኩ ታስቦበት በጥንቃቄ የቀረበ መሆኑም በዳሰሳው ተመላክቷል። የመጽሐፉን መሰረታዊ ገጽታውን ስንመለከተው የመጀመሪያው ዲዛይኑን ስታዩት እጅግ በጣም ልዩ እድሜ የማይወክል መሰለኝ ሁሉ ይሄ። ሁለተኛው የቅዱሳት ስዕላት አቀማመጥ በመጽሐፍ ቅዱስ ውስጥ በአጭር ስዕላዊ ጉዳይ የማስቀመጥ ነገር አለ። ይሄ ለሕፃናት የሚሰጥ ትምህርት አንደኛው ይሄ ፕራክቲካል ስኪል እንዲኖራቸው ይፈለጋል። ሁለተኛው ደግሞ ይሄ ልዕል ክህሎት የሚባለው የሶፍት ስኪል ራሳቸው እንዲጠይቁ እንዲመራመሩ የሚያረጋቸውን ዕውቀት አዝሎ ነው ያየሁት። በጽሁፍ የተገለጻለ ከዛ ውጭ ደግሞ አይተው ተመልክተው እንዲመራመሩ የሚያረጋቸው ጉዳይ ተካቶበታል ነው። እንደምታዩት ከቁርባን በፊት ሊደረጉ የሚገባቸውን ጉዳዮች በስዕላዊ ጉዳይ አስቀምጧል። አንድ ሰው ወደ መምህረ ንስሐ ቀርቦ ምክረ ካህን ወስዶ ከዛ በኋላ ደግሞ ወደ ቁርባን ይሄዳልና ለልጆች እንዲሁ ዘው ብሎ የሚመጣበት ጉዳይ ላለመሆኑ በስዕል አእምሯዊ ግንዛቤያቸውን ሊያሰፋ የሚችል እያንዳንዱ አምድ የተቀመጠበትን ምክንያት እንመለከታለን። ሌላው የተዘጋጀበት ወረቀት እንደዚሁ ሕፃናት በላብ ወዲያው እንዳይቆሽሽ እንዳይተጣጠፍ፣ ውሃ ደግሞ እርጥበት ቢነካው እንዳይወይብ ሊያደርገው የሚችል አይነት ይዘት መሆኑ መዘጋጀቱ ሌላኛው የመጽሐፉ ገጽታ ነው። ሌላው ከእይታ አንጻርም እንደዚሁ የሕፃናት የሚወዷቸው ቀለማት አሉ። ያንን ይዘት እንዲከተል ተደርጓል። በ33 ገጽ የተዋቀረ ያለ መጽሐፍ ነው ማለት ነው። በዲያቆን ማርኤል ሽመልስ የተጻፈው ይህ የሕፃናት መጽሐፍ ልጆች አስተዳደጋቸው በመንፈሳዊ አስተምሮ የተቃኘ እንዲሆን ከማድረግ በተጨማሪም የማንበብ ልምዳቸውን ማሳደግ እንዲችሉ የሚያግዝ መጽሐፍ መሆኑን የዳሰሳው አቅራቢ አብራርተዋል። ከዚያ ውጪ እነዚህ አምዶቹን የተወሰነ ዳሰስ ስላርጋቸው የመጀመሪያው ጉዳይ ሃይማኖት ምንድን ነው የሚለውን እንዲያውቁ። እንግዲህ እንደምታውቁት ሕፃናት በልጅነታቸው ወይም በሕፃን አእምሮ ይባላል ብዙ ጊዜ የተጻፈ ቶሎ አይለቅም። በሕፃንነት የታየ እና ብዙ ሰው አድጎ ትምህርት ቤት ገብቶ ከሚያስታውሰው ይልቅ አሁን 5 ዓመት 6 ዓመት ዩኒቨርሲቲ ከሚያስታውሰው ይልቅ በእናት በአባቱ እቅፍ ላይ ሆኖ ይመለከተው ያየው የነበረውን ጉዳይ ቅድሚያ ይሰጣል አእምሮ። ምክንያቱም ይሄ በንጹህ አእምሮ የተጻፈ በጎ ምግባር በእውነት ለመናገር በቅሎ በደንብ አድጎ አፍርቶ ፍሬውን እንድንመለከት ሊያደርግ የሚችል ስለሆነ ሃይማኖትን በልጅነት እንዲገነዘቡ ለማስቻል እነዚህ ወደ 4 ነጥቦች ተቀምጠዋል። ለመጀመሪያው ሃይማኖት ምን ማለት ነው የሚለውን
በስዕላዊ መግለጫ ጨምሮ መታመን፣ ለአምላክ መታዘዝ፣ ልዑል እግዚአብሔር ራሱን ለዓለም የገለጠበትን ለሰው ልጅ ያደረገውን ድርጊት ይሄ በመጠኑም ቢሆን በስዕላዊ ጉዳይ በሚመስል መልኩ ተቀምጧል ማለት ነው። ሌላው እምነት ተተርጉሟል። እምነት ምንድን ነው የሚለውን እግዚአብሔር የገለጠውን እውነትና ምስጢር እውነት ነው አሜን ወአሜን ብለው እንዲቀበሉ ሊያስችል የሚችል አቀማመጥ አለው። መታመንንም እንደዚሁ ደግሞ እኛ ለእግዚአብሔር የምንታመንበትን በተስፋ በሕይወት በንስሐ ምግባርና በእርሱ ዘንድ በሚወደድ ስራ መገለጥ እንደሚጠበቅብን እንደዚሁ ተገልጿል፣ ተቀምጧል ማለት ነው። ሌላው የመሰረተ ሃይማኖት ወይም ሃይማኖት መሰረቱ ማን ነው የሚለውን ምክንያቱም ርዕሱ እንደምታዩት ምንድን ነው የሚለው መሰረተ ሃይማኖት እና በሁለት አይተውታል ነው። መስራቹ ራሱ ባለቤቱ ነው። ከዚያ ደግሞ አምስቱ አዕማደ ምስጢራት የቤተ ክርስቲያን መሰረት ናቸው የሚለውን አንስተውታል። እንግዲህ እነዚህ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን እና ምስጢረ ትንሣኤ ሙታንም በደንብ ታይተዋል። ዲያቆን ማርኤል ሽመልስ ውልደቱና እድገቱ በሀገር አሜሪካ ቢሆንም የወላጆቹ መልካም አስተዳደግ መንፈሳዊ ሕይወቱን እንዲያጠናክር ከማድረግ በተጨማሪም ለክህነተ ዲቁና እንዲደርስና አማርኛን ጠንቅቆ የሚያውቅ ብልህ ታዳጊ አድርጎታል። ታዲያ በዚህ ዝግጅት የተገኘው ዲያቆን ማርኤል ይህን መጽሐፍ አንባቢያን ያነቡት ዘንድ መልእክቱን በማስተላለፍ እገዛ ሲያደርጉለት የነበሩ አካላትንም አመስግኗል። ከሁሉም አስቀድሞ ልዑል እግዚአብሔርን አመሰግናለሁ። ቀጥሎም ወላጆችን፣ ቤተሰቦችን ማመስገን እፈልጋለሁ። ያስተማሩኝንም መምህራን ማመስገን እፈልጋለሁ። መጽሐፉ ስለ መሰረተ ሃይማኖት ነው። የሃይማኖት መሰረት የሆኑትን አምስቱ አዕማደ ምስጢርን ነው የሚገልጸው። መልእክቴ እንድታነቡት ግብዣዬ ነው። I've written a book called መሰረተ ሃይማኖት and I invite you to read it. Thank you. በዝግጅቱ በማኅበረ ቅዱሳን ዋና ሥራ አስፈጻሚ መምህር ዋሲሁን በላይ በኩል የምስጋና የምስክር ሰርተፊኬትም ተበርክቷል። ለዲያቆን ማርኤል የተዘጋጀውን አነባለሁ። የምስጋና የምስክር ወረቀት ለዲያቆን ማርኤል ሽመልስ፣ ናሽቪል ቴኔሲ አሜሪካ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ቤቶች ማደራጃ መምሪያ ማኅበረ ቅዱሳን ለሚያከናውነው የስብከተ ወንጌልና ሐዋርያዊ አገልግሎት ማስፋፊያ ተግባራት ማስፈጸሚያ ይሆን ዘንድ መሰረተ ሃይማኖት የልጆች መጽሐፍ አዘጋጅተው በስጦታ በማበርከቶ የምስጋና የምስክር ወረቀት ሰኔ 28 ቀን 2018 ዓ.ም ተሰጥቶታል። ረድኤተ እግዚአብሔር አይለየን። መምህር ዋሲሁን በላይ የማኅበረ ቅዱሳን ዋና ሥራ አስፈጻሚ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። በጉባኤው የተገኙት የማኅበረ ቅዱሳን ዋና ሥራ አስፈጻሚ መምህር ዋሲሁን በላይ በበኩላቸው መሰረተ ሃይማኖት የተሰኘውን የሕፃናት መጽሐፍ በማዘጋጀት ለስብከተ ወንጌል አገልግሎት ያበረከቱትን ዲያቆን ማርኤል ሽመልስንና ቤተሰቦቹን በማመስገን ወላጆች በልጅ አስተዳደግ ላይ ተገቢውን ትኩረት ሊያደርጉ እንደሚገባና ልጆች ለሚያነቡትና ለሚመለከቱት ነገር ሁሉ ጥንቃቄ እንደሚያስፈልግ ጠቁመዋል። እግዚአብሔር ፈቅዶ በእውነት በዚህ ዕድሜ፣ በዚህ ሰዓት፣ በዚህ ጊዜ ይሄንን ማሰብ ይሄንን ማድረግ መቼም እግዚአብሔር ሲፈቅድ ብቻ ነው የሚሆነው። ሁላችሁ ኢትዮጵያ ውስጥ ያለን ወጣቶች ውጩን እንኳን ስለማላቀው እነሱ ያሉበትን እንደው ኢትዮጵያ ውስጥ ያለን ወጣቶች እንደሱ የሚያክሉ ልጆች ያደረስን ብዙ ሰዎች አለን አይደል? ብዙ ሰዎች አለን፣ እህቶቻችን አሉ፣ ወንድሞቻችን አሉ። በዚህ እድሜያቸው ምንድን ነው የሚያስቡት? መጽሐፍ አይደለም እያነበቡ ነው ወይ? የቤተ ክርስቲያን ትምህርት እያነበቡ ነው ወይ? በዚህ እድሜያቸው እያወቁ ነው ወይ? አዕማድ የምንላቸውን እንደው እያወቁ ነው ወይ? እየተገበሩት ነው ወይ ባለንም እያወቁ እያነበቡ ነው ወይ? ምንድን ነው ዛሬ የነገረን? አዲስ አበባ ያለን ሰዎች በጣም ልጅ ማሳደግ እንደሚከብድ ነው የምንናገረው አይደል? እሱም ልክ ነው። ከኛ ደግሞ ርቀው ያሉ እንደሚከብድ አንረዳም፣ አሰሙም። ከሀገር ውስጥ ደግሞ ሲሆን እንዴት ነው ሊከብድ የሚችለው ልጅ ማሳደግ? በዛ ውስጥ ልጅን አስተምሮ ያ ልጅን ለዚህ ለማብቃት ያንን ደግሞ የበቃበትን ልጅን ለማበረታታት ከዛ አልፎ ደግሞ ለስብከተ ወንጌል በሚሆነው መንገድ እንደዚህ ማድረግ በእውነት
ብዙዎቻችን ዛሬ ቁጭ ብለን ከዋልንባቸው ትምህርቶች መካከል አንዱና ትልቁ ያገኘን ነው የሚመስለኝ። አንዱ ሌላ አይደለም በእውነት ከሆነና እንግዲህ ሃይማኖት የሚሰፋው በዚህ መንገድ ነው። ሃይማኖት የሚሰፋው በዚህ መንገድ ነው። ሌላ ምንም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ልጆቻቸው በ7 ዓመት በ12 ዓመት ካጠገባቸው እየወጡ እየጠፉ ቃለ እግዚአብሔርን ለመማር አብነት ትምህርት ቤት ለመማር ሲሄዱ ልጆቻቸውን ሁሉ እያሰቡ ይህን ጊዜ የኔ ልጅ የዚህ ልጅ ነው የዚህ ናት የምትመግበው እያሉ ልጃቸውንም እያሰቡ አጠገባቸው የሚመጣው በእንተ ስማ ለማርያም እያለ የሚለምነውን ልጅ እንደ ልጆቻቸው እያሳደጉ እያስተማሩ ቤተ ክርስቲያንን ጠብቀዋል። በእውነት ይሄንን ታሪክ ካልደገም ነው፣ ይሄንን ታሪክ በከተማና በየትኛውም ቦታ ላይ ካላደረግ ነው ሃይማኖት ሊቀጥል አይችልም። ምንም ነገር ብንለው እውነት እግዚአብሔር በሚያውቀው እድሉ ለእኛ ነው የተሰጠው። ራሳችንን ጨምረን ሃይማኖታችንን ማወቅ፣ ቀጥሎ ልጆቻችንን ሃይማኖት እንዲያውቁ ማድረግ ጊዜው የሚጠይቅ ነገር ነው። ካላወቁ ይጠፋሉ። ምንም ትንቢት አያስፈልገውም። ይሄ ካልተረዱ ይጠፋሉ። ምንም ትንቢት አያስፈልገውም። ይሄ ልጆቻችን በተመለከተ ዛሬ የልጃችን ጉዳይ ነው የታየን። ከዚህ አልፎ ቤተሰቡ ደግሞ ያለውን ጊዜና ሰዓት ሁሉ ሰውቶ ልጅ አስተምሮ መምህር ቀጥሮ መምህር አስተምረው ያንን ልጅ አንብቦ እኛ ምን ጻፍ ነበር ምንለው፣ ምን አድርግ ነበር፣ ምን አንብብ ነበር ምንለው የሚለው ነገር በደንብ በእውነት ዛሬ እንደ አርያ ልንመለከተው ልናየው ይገባል የዛሬውን ቀን። መምህር ዋሲሁን በላይ ያክለውም ማኅበረ ቅዱሳን በተለያዩ አጋጣሚዎች አሳትሞ ያሰራጫቸው መጻሕፍት ቁጥራቸው ብዙ ቢሆንም በዚህ ይዘትና በእንደዚህ አይነት ጸሐፊ ግን መጽሐፍን ለአንባቢያን ሲያደርስ ይህ የመጀመሪያው መሆኑን ገልጸዋል። በእኛ በማውቅሳን ታሪክ እንግዲህ ብዙ ሰዎች መጽሐፍ ጽፈው ለማውቅሳን ሰጠውታል። በገንዘብም ገዝተናል። ቀሲስ ያንን ይመራል ያውቃሉ። አጽፈናቸዋል። በነጻም ሰጠውናል። ማውቅሳን ከ280 ምናምን በላይ እኔ ማውቃቸው መጽሐፍቶች እስከ ዛሬ ድረስ ተጽፈው የታተመበትን ኮፒ ቁጥር አናቀው፣ ብዛቱን አናቀው። በብዙ ሚሊዮን ታትሞ እንትን ብሏል፣ ተሰራጭቷል። ስብከተ ወንጌልን ለማስፈ የእግዚአብሔር ቃል ለሰዎች ይደርስ ዘንድ ግድ ስለነበረ በዚህ እድሜና በዚህ ሁኔታ ግን ማውቅሳን ለመጀመሪያ ነው ያሳተመውም። በእውነት ከሆነ ስጦታውን ከቤተሰብ ያገኘ ነው። በዚህ እድሜ ቤተሰቡን በአጠቃላይ ልጃችንንም እግዚአብሔር ይጠብቀልን። በማውቅሳን ስም በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ማለት እፈልጋለሁ። ልጆቻችን አርያ ይሆናሉ። ነገ ከነገ ወዲያ ደግሞ እግዚአብሔር ይጠብቅልን፣ ለትልቅ ማዕረግ ያብቃልን። ለስብከተ ወንጌል አጠቃላይ ስለ ወንጌል ሁሉን አደርጋለሁ የሚለው ብዙ ጊዜ እዚህም ያሉ ወንድሞች በቅዱስ ጳውሎስም ትምህርት የሚጠቀሰው ሁሉንም ማድረግ ነው። ይሄ ቤተሰብ ሁሉን ያደረገልን እውነት እግዚአብሔር በሚያውቀው ዛሬ ባልናገር መቼም ለኛ አይሆንም ብዬ ነው። ገንዘባቸውን ከቤተሰቦቻቸው አስራታቸውንም ሌሎችንም እንትንም ሰብስበው ስብከተ ወንጌል እንዲዳረስ ያደርጋሉ። ከዛ በኋላ ቁጭ ብለው ይሄንን መጽሐፍ ሙሉ በሙሉ ቅድም መምህራችን እንደተናገሩት ጽፈው አጽፈው አሳትመው ለኢትዮጵያ ሕፃናት እንዲደርስ ነው የሰጡን። ይሄንን ከዚህ በኋላ እያሳተማችሁ ደግሞ ስብከተ ወንጌል እንዲስፋፋ አድርጉበት ብለው ነው የሰጡን። ይሄ ለኛ ትልቅ የስብከተ ወንጌል አርያ ቤተሰቦቻችን ናቸው። ይህ አዲስ መሰረተ ሃይማኖት መጽሐፍ ልጆች በመልካም ስነ ምግባር ታንጸው እንዲያድጉ ከማድረግ በተጨማሪም በቤተሰብ ውስጥ የጋራ መንፈሳዊ ጊዜን የሚያጎለብት ነው። ወላጆች ከልጆቻቸው ጋር በየቀኑ ወይም በየሳምንቱ ጊዜ መድበው መንፈሳዊ መጽሐፍ ቢያነቡና ከመጽሐፉ የተማሩትን ትምህርቶች በዕለታዊ ሕይወታቸው ለመተግበር ቢሞክሩ ልጆች መንፈሳዊ እሴቶች ለንባብ ብቻ ሳይሆን ለተግባርም እንደሚሆኑ ይገነዘባሉ። መንፈሳዊ መጽሐፍት ልጆችን ብቻ ሳይሆን መላውን ቤተሰብ በመንፈሳዊ እሴቶች ዙሪያ መስተጋብርን የሚፈጥሩ ናቸው። የሃይማኖትን መሰረት ለልጆች ማስተማር አስፈላጊነቱ ምንድነው ነው? የሚያዝን ሩህሩህ፣ ደግ፣ ታዛዥ፣ አቤት ወዴት የሚል ልጅ ቢሆን መቼም የሚጠቅመው ማን እንደሆነ ግልጽ ስለሆነ መሰረተ ሃይማኖትን መያዝ ከዚህ ዓለም ከመታዘዝ በዘለለ ደግሞ ለእግዚአብሔር አባታቸው ለቅዱሳን ክብር የሚጨነቁ የሚያስቡ እንዲሆኑ ስለሚበጅ ልጆች ገና በለጋ እድሜያቸው ቤተክርስቲያንን እንዲያውቋት ይረዳል ነው።
ሌላው የአምላካቸውን ፍቅርና የወንድና የሴት ልጅ የጥምቀት ቀናትን እንዲያውቁ በ40 በ80 ምክንያቱም ምስጢረ ሥላሴ ስለሆነ የተነሳው 5ቱ አዕማድ ስለሆኑ ያ እንዲገነዘቡ ያደርጋል። ነገ አድገው በሃይማኖት የጸኑ እንግዲህ ምንድነው ይሄ አንድ እኔ በተግባር የገጠመኝ አለ። አንዲት እናት ልጆች አሏት በአግባቡ ያሳደገች አጋጣሚ ሆኖ አባታቸው በውጭ ዓለም የሚኖር ነው እና እዚህ ስታሳድጋቸው ኦልሞስት 24 ሰዓት በሚባል ደረጃ የቤተ ክርስቲያንን ትምህርት የሚማሩ እድሉ ያላቸው ናቸው። መምህር ተቀጥሮላቸው የሚማሩ ሰርክ ቤተ ክርስቲያን የሚሄዱ ልጆች ሰንበት ትምህርት ቤት የሚማሩ ሆነው ግን ደግሞ መጨረሻ ላይ ያደጉ ሲመጡ ያንን የድሮውን ይደረግላቸው የነበረውን ነገር በሚያጡበት ወቅት ባጡበት ወቅት ወደ ግል ተቋማት ትምህርት ቤቶች ገብተው ያንን ዘንግተው የነበሩ ግን ያ ልጅ ያንን ሲመለከት ከትምህርት ቤት አስወጭኝ እኔ እዚህ ትምህርት ቤት አልማርም አለ እና ምክንያት ምንድነው ሲባል ይሄ እኮ በፍጹም እስካሁን ከተማርኩትና ከተነገረኝ ተቃራኒ ስለሆነ እዚህ ትምህርት ቤት አልማርም አለ። እንግዲህ አስቡት አሁን ብዙ ሰው የሚመኘው ወይ የተሻለ ትምህርት ቤት ጥሩ ክፍያ ያለበት የተለያየ ቋንቋ የሚነገርበት ብሎ ሊያስብ ይችላል። አንዳንዶቹ እንደው የምንጨነቀው ሳይኮሎጂካሊ ልጆቻችን ይጎዱ ይሆን ወይ በኢኮኖሚ ዝቅ ያለ ከፍ ያሉ ልጆችን ሲያዩ ብሎ ነው የምናስበው። ግን ቤተክርስቲያን ትምህርትን መሰረታዊ ጉዳይ መጀመሪያ ከሰራንባቸው ምናልባትም ብዙ ስራዎችን የሚያቀል ይሆናል እና መጽሐፉ የናካቷል ነው። ኑሯቸውን በአሜሪካን ናሽቪል ቴኔሲ ያደረጉት የዲያቆን ማርኤል ወላጅ አባት አቶ ሽመልስ ተስፋዬ በዚህ የመጽሐፍ ምርቃትና ወራዊ ጉባኤ ላይ በመገኘት ስለ ዲያቆን ማርኤል አስተዳደግና ስለ መጽሐፉ ዝግጅት ሂደት ለታዳሚያን አብራርተዋል። እኛ የምንኖረው የዳሰሱት መምህር እንደተናገሩት የምንኖረው በአሜሪካ ግዛት ነው የምንኖረው። እንግዲህ ልጃችንም ዲያቆን ማርኤልም እዛው ነው የተወለደው። ባለቤቴ ወይዘሮ ጤናዬ ጎሳዬ ትባላለች። እንግዲህ ምንድነው ይህንን ነገር ለማድረግ የተነሳሳንበት መጀመሪያው እንግዲህ የኛን ልምድ ነው። ብዙም ላይጠቅም ይችላል። ወደዚህ መጽሐፉ ወደ ህትመት ወደዚህ ደረጃ እንዴት መጣ የሚለውን ባጭሩ ብቻ ለመግለጽ ያህል በእኛ ቤት ልምድ እኔም ባለቤቴም አሁን ወደ 7ኛ ክፍል ነው ያለፈው። ብዙውን ጊዜ የተለያዩ የትምህርት አካዳሚክ ትምህርት ቤት ዝግ ሲሆን የተወሰኑ አሳይመንቶችን እንሰጠዋለን እና አንዱ የነበረው አሳይመንት በ2025 በነጮች አቆጣጠር ክረምት ላይ በነበረው የትምህርት ዝግ ላይ ስለ 5ቱ አዕማደ ምስጢር የተረዳኸውን ያወቅከውን ያነበብከውን በአማርኛ ባጭሩ ግለጽ የሚል ጻፍ የሚል ነበረ በተወሰነ ደረጃና አንድም የተረዳውን ለማወቅ ሁለተኛም ደግሞ የአማርኛ ጽሑፉንም ለማሻሻል እንዲረዳው በሚል ነበረ። ስለዚህ በዛን ጊዜ እኛም ከምንጠብቀው በላይ ጽፎት ስለነበረ በልጅነት አእምሮ ይህን ያህል ተረድቶ ካስቀመጠው በሱ እድሜና በሱ እድሜ ዙሪያ ላሉ ወንድም እህቶቹ ቢያጋራ እንደው የተሻለ ነው ከሚል እይታ ከባለቤቴ ጋር ተነጋግረን መምህሩም እዚህ ያሉ የኔታ ይሳቅ እሳቸው ጋር በመነጋገር እሳቸውም የመጽሐፍ መምህርም ጭምር ናቸው። ከቅዳሴ መምህር በተጨማሪ የአብነት መምህሩን እሳቸው ናቸው የሚያስተምሩትና ተነጋገርን። እሳቸውም ጋር ሀሳብ በመለዋወጥ ይሄ ነገር ጥሩ ሀሳብ ነው የሚል የእሳቸውንም ሀሳብ በመውሰድ ከዛን ከዚህ ከሐዋርያ አገልግሎት ክፍል ጋራ ኃላፊ ዳይሬክተር ዲያቆን ሙሉጌታ ጋራ በመነጋገር እንደዚህ አይነት ነገሮች እስቲ አስበናል፣ ምን ትላናለህ፣ ምን ትመክረናለህ በሚል እሱም ወደሚመለከተው መምህራናቶች ጋር በመላክ ጥሩ እንደሆነ ስለገለጸልን ያንን ነገር በደንብ ወደዚህ ደረጃ እስከሚደርስ ድረስ ያለውን በመምህራንና በማህበረ ቅዱሳን ኤዲቶሪያል ክፍል በማለፍ ዛሬ ላይ ላለው ለመጽሐፉ ምረቃ ሁኔታ እንዲደርስ ሆኗል ማለት ነውና እኛ ምንድነው ቅድም እንዳልኳችሁ ምክንያቶች ይኖሩናል። ይሄንን ነገሮች ስናደርግና እግዚአብሔር ፈቅዶ ወዶ እንዲያንን ነገር ካደረገ እኛ ደግሞ እቺን ያህል ነገር ለዚህ ለሐዋርያው ተልእኮ እንዲሆን የሚል ሐሳብ ደግሞ መጣ።
ቅድም መምህራችንም መርሃ ግብር መሪውም እንደተናገሩት የቅድመ ዳሰሳውንም ያቀረቡትም እንደተናገሩት የኛ ድርሻ ምን ሊሆን ይገባል እንደ ቤተክርስቲያን ልጅነታችን ስንል ይሄ ከኛ አይደለም የእግዚአብሔር ነገር ነው። ስለዚህ ይሄንን ነገር በመስጠት በረከት የምናገኝ ከሆነ ትልቅ እድል ነው ለኛም ለበረከት እንድንሳተፍ የበረከት ጥሪም ስለሆነ በሚል እሱንም እንደ ልጅነት ተነጋገርንና እሱም የመስጠት ልምምድ ውስጥ ቅድም እንደተባለው በዛ ውስጥም እንዲያልፍ ሙሉን ኃላፊነት እስከ ተወሰነት መደረጃ ሙሉን ኃላፊነት ለዚህ ተልእኮ እንዲሆን አበርክተናል ማለት ነው። እኔም ባለቤቴም ወይዘሮ ጤናዬ ማለት ነው እና ልጃችን ማርኤል ማለት ነው እና ለኛ ያው በረከት እንድናገኝበት ነው። ሌላ ነገር ምንም ያደረግነው ነገር የለም ማለት ነው። አቶ ሽመልስ አክለውም በተለይም በውጭ ሀገራት የሚገኙ ኦርቶዶክሳውያን ወላጆች የልጆችን አስተዳደግ በቀላል እንዳይመለከቱትና ልጆች በመንፈሳዊ ሕይወት ውስጥ ተሳትፎ እንዲኖራቸው ማድረግ ተገቢ መሆኑን በመጠቆም ለዚህ መጽሐፍ ዝግጅት መሳካት አስተዋጽኦ ላደረጉ አካላትም ላቅ ያለ ምስጋናቸውን አቅርበዋል። በውጭ ይሄ የማህበረ ቅዱሳን ሚዲያ ቴሌቪዥን በመላው ዓለምም የሚገኝ የሚተላለፍ ስለሆነ ሊጠቅም ከቻለ ብዬ የማስበው ወላጆች ያው ለዚህም ሀገር ይሰራል ለልጆች ጊዜ መስጠት ተገቢ ነው ብዬ አምናለሁ። አንድ ነገር ስናደርግ አንድ ነገር ማጣት አለና የምናጣው ጊዜያዊ ነው፣ ግን የምናደርገው ነገር ደግሞ ዘላቂ ነገር ይሆናል ብለን ስለምናምን ጊዜ መስጠቱ ተገቢ ነው ብዬ አምናለሁ። በሌላው ግን እንዲለው ውጭ ዓለም ለሚኖርም ሰው ቋንቋ ላይ መስራቱ ጥሩ ነው ብዬ ነው የማምነው። ሃይማኖታቸውን የቤተሰብ ፍቅራቸውን በሚገባ አጣጥመው የማደግ እድል ስለሚሰጣቸው ያንን ብናደርግ ነው። ሌላው እንደተባለው መስጠትን በተለያየ መንገድ ማስተማር ስለምንችል ሁሉም እንደያቅሙ ልጆች የራሳቸውን መስጠት የሚችሉበትን እድል ስላላቸው በዛ መንገድ ማለማመዱ ተገቢ ነው ብዬ አምናለሁ። እግዚአብሔር ደግሞ ለእኛ ይሄንን እድል ስለሰጠን ስሙ የተመሰገነ ይሁን። በዚህ መጽሐፍትም እስከዚህ ድረስ እንዲደርስም ጥረት ላደረጋችሁ ለረዳችሁን እዚህም እዛም ላላችሁ ቤተሰቦቻችን በሙሉ እግዚአብሔር ይስጥልን እላለሁ። አመሰግናለሁ። ዲያቆን ማርኤል ይህን መጽሐፍ ሲያዘጋጅ መንፈሳዊ ትምህርት የሚያስተምሩት መምህሩና ወላጆቹ ሲያበረታቱት እንደነበር ለዝግጅት ክፍላችን ተናግረዋል። ወላጆቼ ናቸው በክረምት ጊዜ አሳይመንት ሰጠውኝ፣ የቤት ስራ ሰጠውኝ። ስለ አምስቱ አዕማደ ምስጢር የምታውቀውን ጻፍ ብለውኝ ጻፍኩኝ። ከመምሬ የኔታ ይስሐቅ ጋር ተነጋግረን ከዚህ ከማህበረ ቅዱሳን ጋር መነጋገር ጀመርን። ከዝግጅት ክፍሉ እሱ መቼም የልጄ ልጅ ነው፣ የሽመልስ ተስፋዬ ልጅ ነው። ይህንን መጽሐፍ ጽፎ እዚህ ደረጃ ላይ በማድረሱ እኔ በጣም ነው ደስ ያለኝ። ውስጤ ትልቅ ደስታ ነው ያለው። ለምን በሱ እኛም ተከብረን እዚህ ቦታ ላይ ተገኝተናል። ክብር ለእግዚአብሔር ይሁን። ይህን ሁሉ ያደረገ እግዚአብሔር ነው። አሁንም ደግሞ ከዚህ በላይ ትልቅ ደረጃ ደርሶ የበለጠ ጽፎ የበለጠ ደረጃ ላይ ደርሶ በትልቅ ማዕረግ እንዲመረቅና እንዲያስመርቅ ነው ምኞቴም ሀሳቤ። ማርኤል ነው የሚገልጸው እንዳንድ ተክል ነው ማለት ተክል መጀመሪያ ሲተክሉት አፈር ሲቆፍሩ ድንጋይ ሲያነሱ አፈር ሲከሰክሱ ውሃ ሲያጠጡ ያደክማል። ከዚያ በኋላ ግን ፍሬ ሲሰጥ ደግሞ እጅግ ደስታን ይሰጣል። ማርኤልም እንዲሁ ቤተሰቦቹ እጅግ ደክመው እሱም ቢሆን ደክሞ ከዘመናዊ ትምህርት ጋር በተጨማሪ እኔም ደግሞ ያው ካለው ከሀገራችን የሰዓት አንጻር በዚህ አሳስ ስለሆነ የምንገናኘው በድካም ስለሆነ በዚያ መሰረት ነው የምገልጸው። ይህንን አስተካክል የሆነ ነገር ትንሽ የሆነ ከተሳሳትኩኝ እንትን አስተካክል ይሉኛል፣ ያበረታቱኛል። ቤተሰቦችን በተጨማሪ ሕፃን ሆኖ ጀምሮ አቡነ ዘበሰማያት ሲል ጊዜ ብዙ ትምህርትና እኔ መናገር አልችልና በጣም ነው የሚጥሩት ሁለቱ። በተለይ አባትየው እረፍት የለውም። በጣም ብዙ ነገር አሁን ምን መሰል በዚህ ዘመን ልጆች በጣም ወደ ስልክና ወደ ሌላ ኤሌክትሮኒክስ ላይ ገብተዋልና በጣም መጠንቀቅ ያለባቸው ከዛ ወጥተው ወደ ጽሁፍና ብዙ ነገር መከታተል አለባቸው። ወደ ቤተክርስቲያን ትምህርት ደግሞ ጭንቅላትን ያሰፋል ካየነውም ነገር ስለሆነ እንግዲህ እሱን ጥረት ቢያደርጉ በጣም ጥሩ ነው። ወላጆች በጣም ጠቃሚ ነው። እሱ ደግሞ ለእኔም እኔ ራሴ የማላቃቸው ነገሮች አንብቤ ተምሬበታልና ብዙ ስለሚያስተምር ሁሉም ወላጅ እጁ ላይ ቢገኝ ለልጆቹ በጣም ጠቃሚ ነው። ሌሎች የሚፈልጉት ትምህርቱን የሚፈልጉት ሌሎች ሰዎች እንዳሉ ስላወቅኩኝ ከቤተሰቦች ጋር
ተነጋገርኩኝ። ከዛ ከሐዋርያዊ አገልግሎት ክፍሉ ጋር መነጋገር ጀመር። ዲያቆን ማርኤል ሲያበረታቱት የነበሩ ቤተሰቦቹን በማመስገን ሌሎችም መጽሐፉን እንዲያነቡት ጋብዟል። እግዚአብሔርን ማመስገን እፈልጋለሁ። ቀጥሎም ወላጆችን እዚህም እዛም አሜሪካ ያሉ ቤተሰቦችን ማመስገን እፈልጋለሁ። ማህበረ ቅዱሳን ይህንን ዝግጅት ስላዘጋጀ አመሰግናለሁ። በተለይ ዲያቆን ሙሉጌታ ነጋ ስለረዳን ስላገዘን በጣም ማመስገን እፈልጋለሁ። ህይወታችሁ መንፈሳዊ ይሁን። መሰረተ ሃይማኖት መጽሐፉን እንድታነቡ ግብዣይ ነው። ስለዚህ አሁን ሰው በዓለሙ ደክሞ እንደሚያተርፈው ሁሉ ይህ ህፃን ልጅ በዚህ በመንፈሳዊ ደክሞ ይህን ፍሬ በአጭር ጊዜ ማግኘቱ ትልቅ ነገር ከዚህ እንዳለ መገለጫ ነው ማለት ነው። እናቱ አንድ ፊት አባቱ አንድ ፊት ልጁን ከበድ አድርገው ይዘው እዚህ ደረጃ ላይ አማርኛውን እንዲያውቅ አማርኛውን እንዲናገር ይዘው የሀገሩን ቋንቋ አውቆ ይህንን መጽሐፍ እንዲጽፍ ያደረጉት እናትና አባቱ ናቸው። የእናትና አባት አስተዋጽኦ ደግሞ ትልቅ ቦታ አለው። የስብከተ ወንጌልና ሐዋርያዊ አገልግሎት ዳይሬክተሩ ዲያቆን ሙሉጌታ ነጋ የዲያቆን ማርኤልን ትጋት በማድነቅ ቀደም ሲል ቤተሰቦቹም ለስብከተ ወንጌል አገልግሎት ከፍተኛ ድጋፍ ሲያደርጉ እንደነበር የጠቆሙ ሲሆን ሌሎችም ይህን ለስብከተ ወንጌል አገልግሎት የተበረከተን መጽሐፍ በመግዛት አገልግሎቱን እንዲደግፉ ጥሪ አቅርበዋል። እንግዲህ ዲያቆን ማርኤል ሽመልስ በአሜሪካን ሀገር ናሽቪል ቴኔሲ ቅድስት ኪዳነ ምሕረት ቤተክርስቲያን የሚያገለግል አገልጋይ ነው። በእውነት ከሱ ቀደም ብሎ እንግዲህ ከቤተሰቦቹ ነው የሚመነጨው። ቤተሰቦቹ የማሩታን አባላት ናቸው፣ የቅዱስ ክርስቲያን ልጆች ናቸው። እንግዲህ እዛ ባሉበት ነው አገር ቤት ማህበረ ቅዱሳን የሚያከናውናቸውን የስብከተ ወንጌል ሐዋርያዊ አገልግሎት እየደገፉ የሚገኛሉ። በተለይም ደግሞ በጌዲዮ ኮሬና ቡርጁ ዞኖች ሀገረ ስብከት በኮቸሬ ወረዳ ሻሸመኔ ቀበሌ የሚሰራ የስብከተ ወንጌል አዳራሽ አለ። ያን ሙሉ በሙሉ ወጪውን የሸፈኑልን የሱ ቤተሰቦቹ ናቸው። እንግዲህ ከዛም አልፈው ልጁ እንግዲህ መጽሐፍ እንዲጽፍ ለመጽሐፉ ለማህበረ ቅዱሳን በመስጠት የአርትዖት ስራው በአግባቡ ከቅዱስ ቤተክርስቲያን መሰረተ እምነት ጋር ተያይዞ መዘጋጀቱን የማሩታን የኤዲቶሪያል አገልግሎት ታይቶ ታትሞ ለአገልግሎት እንዲበቃ አድርገውልናል። እንግዲህ ይሄ ቤተሰብ ማለት መጽሐፉ እንዲዘጋጅ ከዛ መጽሐፉ ከተዘጋጀ ሙሉ የ3000 መጽሐፍ ህትመት ሙሉ ዋጋውን በመሸፈን መጽሐፉን በባለቤትነት ለማህበረ ቅዱሳን በመስጠት እና መጽሐፉ ታትሞ ለቸርች እንዲበቃ ያደረገልን ቤተሰብ ነው ማለት ነው። እንግዲህ መጽሐፉ በዚህ መልክ ተዘጋጅቶ ለቸርች መብቃቱ ሁለት ጥቅም አለው። አንደኛ የቅዱስ ቤተክርስቲያናችን መሰረተ እምነት የቤተክርስቲያን ሁሉ ትምህርት ምንጭ መነሻ መሰረት የሆነውን አምስቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ሰዎች እንዲማሩ በተለይ ደግሞ ህፃናት እንዲማሩበት ያደርጋል። በዚህ በተለይ ሰንበት ትምህርት ቤቶች ምእመናንም ለልጆቻቸው ለሰንበት አባላትም መማሪያ ማስተማሪያ ያገለግላል። የክርስቶስ ቅዱስ ወንጌል የእግዚአብሔርን ቃል ለማዳረስ አንዱ በህትመት የምናዳረስበት ነው። አንዱ ህትመት ሲባል መጽሐፍ ነው ማለት አንድ ይሄ። ሁለተኛ ደግሞ ከመጽሐፉ ሽያጭ የሚገኘው ገቢ ማህበረ ቅዱሳን በገጠር በጠረፋማ አካባቢዎች ለሚፈጽሙ የስብከተ ወንጌል ማስፋፊያ ተግባራት የሚውል ነው ማለት ነው። በእውነት ምእመናን እነዚህ መጽሐፍት በሁለት መልኩ አንደኛ ገዝተው ለልጆቻቸው ለራሳቸው በማንበብ ለመጠቀም፣ ሁለተኛ ደግሞ እየገዙ ገጠር ጠረፍ ወይም ከተማም ላሉ ለሰንበት ትምህርት ቤቶች ለልጆች እንዲዳረስ በማድረግ አስተዋጽኦ ማበርከት ይችላሉ። አሁን ቅድም እያየን ነበር። አንድ ሰው 20 መጽሐፍ ገጠር ላሉ ሰንበት ትምህርት ቤቶች ይሆኑልኝ ብሎ ከፍሎ ይሄዳል። አሁን እኛም በእውነት እነዛን 20 መጽሐፍት ገጠር ቦታ መርጠን እንልክ ነው የሚሆነው ማለት እንዲላክላቸው ስፖንሰር ማድረግ ይችላሉ፣ ወይ ባሉበትም ወስደው ማሰራጨት መውሰድ ይችላሉ። በሁለት መልኩ ቃል እግዚአብሔር እንዲዳረስ ገቢ ደግሞ ለዛው ለአገልጋዮች ለማስጠመቂያ ለሚሆን ደግሞ ይውላል ማለት ነው። እንግዲህ ለዲያቆን ማርኤልም ለቤተሰቦቹ ለአቶ ሽመልስ ተስፋዬ ለአባቱ ለእናቱም አጠቃላይ ለቤተሰቦቹም በጣም እናመሰግናለን። እዛ ደግሞ የሚያገለግልበት ቤተክርስቲያንም የናሽቪል ቅድስት ኪዳነ ምሕረት ቤተክርስቲያንም እዛ ያሉ ከአስተዳዳሪው ጀምሮ አገልጋይ ካህናት፣ ዲያቆናቱ፣ ምእመናን ጭምር ትልቅ አስተዋጽኦ አላቸው ለዚህ ለወግረ ማዕረግ እንዲበቃ እዚያ ያሉ መምህርም ማለት ነው። ሁሉንም በያሉበት ምስጋናችን እናቀርባለን ማለት ነው። እግዚአብሔር ይስጥልን። በዝግጅቱ መጨረሻም የማህበረ ቅዱሳን ዋና ስራ አስፈጻሚ የሆኑት መምህር ዋሲሁን በላይ ሁሉም ሰው ለስብከተ ወንጌል መጠናከር የቻለውን ሁሉ ሊያደርግ ይገባል በማለት ይህን መጽሐፍ በማዘጋጀት ለማህበሩ ያበረከቱትን ዲያቆን ማርኤልንና ቤተሰቦቹን አመስግነዋል። እዚህ ግድ የላቸውም። የእግዚአብሔር ቃል ብቻ ነው መፍትሄው ለዚህ ሀገርም ለእኛም ህይወትም።
የእግዚአብሔር ቃል ነው መፍትሄው። እሱ እንዲዳረስ ሰዎች የእግዚአብሔርን ቃል አምነው የክርስቶስን ወንጌል አምነው ወደ እግዚአብሔር እንዲቀርቡ ካላደረግን መፍትሄዎቻችን ሁሉ ይርቃሉ። ማንም ሰው አንድ ነፍስ ለማዳን አንድ ነፍስ የእግዚአብሔርን ቃል እንዲሰማ ክርስቶስ የሞተለትን የሱን ያንን ታሪኩንና ሕይወቱን እንዲሰማና እንዲመለስ ስለ ወንጌል ሁሉን ነገር ማድረግ ይኖርብናል። ለዚህ መተባበር ይኖርብናል። እግዚአብሔር አምላክ ቤተሰቡን ይጠብቅልን። እግዚአብሔር ይስጥልኝ።